ኢብራሂም ትራኦሬና ቭላድሚር ፑቲን ሲገናኙ የተፈጠሩ አስገራሚ ድርጊቶች። መላው ዓለም አይኖቹን ወደ ሞስኮ አዙሯል። የድል ቀን መታሰቢያ ቀናቸው ደርሷል። ነገር ግን ዘንድሮ ያልተጠበቀ ነገር የመድረኩ መሃል ላይ ተገኝቷል። የሩሲያ ጀት መሬት ለመውረድ ነካ። በሩም ተከፈተ። ወጣቱ የአፍሪካ መሪ ካፒቴን ኢብራሂም እየተራመደ ወጣ። ያለ ሱፍ ያለ ከራባት ነበር። ሙሉ ወታደራዊ ልብስ ለብሷል። ትከሻው ላይ መሳሪያውን አውልቋል። ጎኑ ላይ ሽጉጥ ይዟል። ባንዲራዎቹ ይውለበለባሉ። በመቶዎች የሚቆጠሩ ካሜራዎች ይቀርጻሉ። ተመልካቾች ፈዘው ይመለከታሉ። እንደዚህ አይነቱ ከዚህ በፊት ሌላ መሪ ከአውሮፕላን ሲወርድ አልተደረገም ነበር። ለተለመደ የዲፕሎማሲ ስራ አልነበረም የመጣው። እንዲመጣ የተደረገውም በተራ አውሮፕላን አልነበረም። ከክሬምሊን በተላከ ልዩ የሩሲያ አውሮፕላን ነበር። የቡርኪና ፋሶ ፕሬዝዳንት በአጭሩ የለውጡ ፕሬዝዳንት ሐሙስ ቀን ሞስኮ ደርሷል። ነገር ግን ከዚያ በኋላ የተደረገለት ነገር ከተለመደው የተለየ ነበር። የሩሲያን መሬት ከረገጠበት ቅጽበት ጀምሮ የእሱ እዚያ መገኘት ዓለምን አፈዘዘ። ምክንያቱም ይሄ ዝም ብሎ ጉብኝት አልነበረም፣ ይልቁንም አዲስ ታሪክ እየሰራ ነበር። ከዚህ በፊት ለሌሎች የአፍሪካ መሪዎች እንዲህ ያለ ነገር ታይቶ አይታወቅም። መልእክቱም ግልጽ ነበር። የተጠራው እንደ እንግዳ አልነበረም፣ እንደ ጓደኛ ነው እንጂ። የእርሱ እዚህ መገኘት ምን መልእክት ያስተላልፋል? ሩሲያ እሱን ለምን መረጠችው? መልሱ ቀላል ነው። ምክንያቱም የ36 ዓመቱ አብዮተኛ መሪ ኢብራሂም ትራኦሬ ከፈረንሳይ ቀኝ ገዢ እስራትና ቀኝ ግዛትን በመፋለም አዲስ ምዕራፍ ይዞ ብቅ ብሏል። አንደኛ አፍሪካውያን የውጮችን ፈቃድ መጠየቅ ማስቆም፣ ሌላው ደግሞ ህብረቱን እንደገና ማደራጀት። ዓለም ፎቶግራፉን ተመለከተው። ነገር ግን ከመድረኩ በስተጀርባ ምን እየተካሄደ እንደነበረ ያወቁት ጥቂቶች ናቸው። እንደተለመደው ዲፕሎማሲ ብቻ አልነበረም፣ ቦታውን ያገኘ ኃይል ነው። ከምዕራብ አፍሪካ እስከ ምስራቅ አውሮፓ በተደረደሩበት ቀይ ኮፍያ የለበሰው ወጣቱና ወታደሩ ፕሬዝዳንት ከመካከላቸው ቆመ። አሁን ደግሞ እያንዳንዱን ተግባር በ10 ድርጊቶች ከፋፍለን እንመልከታቸው። የመጀመሪያው ድርጊት ልክ እንደ አንበሳ መሬት ላይ አረፈ። ግንቦት 8 ቀን 2025 በጠዋት አንድ ያልተለመደ ነገር በሞስኮ ቀዝቃዛ አየር ላይ ታየ። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ የሩሲያን የድል ቀን ለማክበር ሞስኮ ቫንኮቮ የአየር ማረፊያ ደረሰ። ተሳፍሮ የመጣውን በሩሲያ ፕሬዝዳንታዊ አውሮፕላን ሲሆን መለያ ስሙም ኢሉሲያን አይኤል 96300 የመዝገብ ቁጥሩ ደግሞ አርኤ 96019 ነው። ይህ አውሮፕላን በዋናነት የሚያገለግለው የሩሲያን ከፍተኛ ባለስልጣናት ፕሬዝዳንት ፑቲንን ጨምሮ ለማጓጓዝ ነው። ይህ አውሮፕላን ዲዛይኑ ትልቅና ሰፋ ያለ ሲሆን በውስጡ የደህንነትና ዘመናዊ የመገናኛ ሲስተም ያለው ነው። ፕሬዝዳንት ትራኦሬን ወደ ሩሲያ ለመውሰድ ይህን አውሮፕላን ተጠቀሙ። የአውሮፕላኑ በር ሲከፈትም ካሜራዎች ድምፆች ማቃጨል ጀመሩ። ሲታይ ረጅም የተረጋጋ ሱፍ አልለበሰም ነበር፣ ነገር ግን ሙሉ ወታደራዊ መለያ ልብስ ለብሷል። ራሱ ላይ ቀኝ የአየር ወለድ ቆብ አድርጓል። ሽጉጥ ደግሞ ወገቡ ላይ ታጥቋል። ሲጓዝም በዝግታ ሲሆን እንደ ፖለቲከኛ ሳይሆን ልክ እንደ ወታደር ነው። ተሻጋሪው ፕሬዝዳንት ሐሙስ ግንቦት 8 2025 ወደ ሞስኮ ደርሷል። ትራኦሬም ልክ በጦርነት ጊዜ እንደሚመራ መሪ ሆኖ ነበር የደረሰው። ወደ ሞስኮ የመጣውም እንደ እንግዳ ሳይሆን እንደ ቤተሰብ ነው። ከዚህ የተረጋጋ ቲያትር ጀርባ የሆነ በጥልቀት የታሰበ ነገር አለ። ዓለም ላይ ውጥረቱ እየጨመረ ሲመጣ፣ በተለይ ደግሞ ኔቶና ሩሲያ ሲፋጠጡ ፑቲን የ36 ዓመቱን ወጣቱና አብዮተኛው የአፍሪካ መሪ ወደ ሞስኮ እንዲመጣ መረጠው። ይህ ለቡርኪና ፋሶ እርዳታ ሳይሆን ለአውሮፓውያን መልእክት ማሳያ ነው። ቡርኪና ፋሶ ከፈረንሳይ ቅኝ ግዛት ጥላ ስር ወጥታለች። ኢብራሂም ትራኦሬም ግብዣው ላይ ቅድሚያ ተሰጥቶታል። ጉብኝቱ ተራ ፎቶ ለመነሳት አልነበረም። ጉብኝቱ አቅምን እንደገና የመገንባትና ከሞስኮ ጋር ህብረት ለመፍጠር ነበር። ለምን ከተባለ ትራኦሬ ከፕሬዝደንትም በላይ ስለሆነ ነው። ትራኦሬ የቀኝ ገዢዎችን የአሻንጉሊት አይነት አገዛዝን፣ የውጭ ጣልቃ ገብነትን የተጋፈጠና የጀግና ምልክት ነው። ባለፉት 2 ዓመታት ውስጥ ከ18 በላይ የመፈንቅለ መንግስት ሙከራዎች ተደርጎበታል። እሱ ግን ከፈረንሳይ እስራት ሀገሩን አውጥቶ የቡርኪና ፋሶ ሉዓላዊነት አወጀ። አሁን ላይ እግሮቹ ወደ ሞስኮ አምርተዋል። ነገር ግን
ግን ለልመና አይደለም፣ አዲስ የሆነ ነገር ለመገንባት ነው እንጂ። አዲስ የዲፕሎማሲ ምዕራፍ፣ አንድም ምዕራባውያን ጣልቃ ገብነት ከዚህ በኋላ እንዳይኖር የእሱ እዚያ መገኘትም የዲፕሎማሲ ማሳያ ነበር። እናም አንድ ግልጽ መልእክት አስተላለፈ። አፍሪካ ተለውጣለች፣ ትራውሬም እየመራት ነው፣ ዓለምም ድርጊቱን እየተመለከተ ይገኛል። ድርጊት 2 የተቃውሞ አንድነት። ፕሬዝዳንት ትራውሬ ምንም ቃል ከመናገሩ በፊት በለበሰው ልብስ ብቻ ግልጽ መልእክትን አስተላልፏል። መደበኛ ልብስ ማለትም ሱፍ አልለበሰም። በሱፍ ፋንታ ወታደራዊ ልብስ በመልበስ ለአብዮት የቆመ መሆኑን አሳይቷል። የቲሸርቱ ደረት ላይ ሪባን አለው። የቡርኪና ፋሶን ባንዲራ የያዘ ባጂና አንጸባራቂ ሜዳሊያም ለብሷል። ፈርጣማ ሰውነቱም በወታደራዊ ጃኬት ውስጥ ይታያል። ትከሻው በወርቅ ጌጥ አሸብርቋል። በአንድ እጁ ላይ የሀገሩን ክብር የሚያሳይ ቀይ፣ አረንጓዴና ቢጫ ማሰሪያ አድርጓል። ይህም ስልጣንን በኃይል የያዘና ለማስጠበቅም ለመፋለምም ዝግጁ ነው። በ2025 ጥር ወር ጋና ላይ በነበረ ስብሰባ ወገቡ ላይ ያለው ሽጉጥ የሰዎችን ትኩረት ስቦ በመሳብ አርዕስተ ዜና ሆኖ ነበር። ሞስኮ ላይ በጃኬቱ ስር ታጥቆ ባሳየው መሳሪያም የደፋርነቱን ጥግ አሳይቷል። ቅንጡ ሱፍ ለባሽ ፖለቲከኞች ባሉበት ዓለም ትራውሬ የወታደራዊ ልብስ ለብሶ እንደ ወታደር ታየ። ነገር ግን መልእክቱ ከነሱ ጋር ለመመሳሰል ሳይሆን የራሱን አቋሙን ለማሳየት ነው። ድርጊት 3 የአፍሪካ ልጅ በህዝቡ ውስጥ። በሩሲያ የድል መታሰቢያ ክብረ በዓል ቀን ወደ ቀዩ የሞስኮ አደባባይ ሲወጣ ሰዎች በፍጥነት ወደሱ ተሰበሰቡ። ሩሲያ ውስጥ የሚኖሩ አፍሪካውያንና እሱን ለማየት የጓጉ የአካባቢው ነዋሪዎች እሱን ለመጨበጥና ፎቶ ለመነሳት እርስ በርስ ተጋፍተዋል። አንድ የሩሲያ ሚዲያም የፊት ገጹ ላይ በግልጽ አስቀምጦታል። ሞስኮ በደረሰ በጥቂት ደቂቃ ውስጥም ብዙ ህዝብ እሱን ለመጨበጥና ፎቶ ለመነሳት ሲሞክሩ እንዲሁም የሩሲያን የድል ሪባን እሱ ላይ ሲያስቀምጡ ይታይ ነበር። ደስታው በፍጥነት ተሰራጨ። የታክሲ ሹፌሮች ሳይቀሩ ትርምሱን ተቀላቀሉ። አንጋፋ የሩሲያ ወታደሮች ሳይቀሩ ፈገግታና ወታደራዊ ሰላምታ ሰጡት። ይህ ጠንካራ የምዕራብ አፍሪካ ካፒቴን ለተመልካቹ ህዝብና ለድል ቀን በዓሉ የተለየ ኃይልና ድባብን ሰጥቶታል። ድርጊት 4 በክረምሊን የራት ግብዣ ላይ የእጅ መጨባበጥ። በዚያ ምሽት ትራውሬ በክረምሊን የራት ግብዣ ላይ በልዩ ቅንጡ መቀመጫ ላይ ተቀመጠ። ከራት ግብዣው በኋላ ፑቲን በፈገግታ የትራውሬን እጅ ሲጨብጥ ፎቶ አንሺው ፎቶን አጋርቷል። ሁለቱም በድሮዋ ሶቪየት ስታይል በመደበኛ ምግብ ማለትም በካቪያርና ቮድካ ግብዣ ጋር ተገናኝተዋል። በዚያ ማታም የብዙ ወታደር መሪዎች የፑቲን የክብር እንግዳ ሆነው ተገኝተዋል። ፑቲንና ትራውሬ ለጓደኝነታቸው ብርጭቆ እየተጋጩ የተነሱት ፎቶ በመገናኛ ብዙሃን ላይ በፍጥነት ሊሰራጭ ችሏል። እናም ለአፍሪካና ሩሲያ ትስስር አዲስ ምዕራፍ ፈጥሯል። ድርጊት 5 የአበባ ጉንጉን በህብረት ማስቀመጥ። በድል መታሰቢያ መክፈቻው ቀን አሌክሳንደር ግቢ ውስጥ የሚገኘው መቃብር ጋር ለመሄድ ኢብራሂም በሰልፍ ከሚጓዙት የዓለም መሪዎች ጋር ተቀላቀለ። በዝምታ በተሞላበት ሁኔታ እሱና ሌሎች ፕሬዝዳንትና ጠቅላይ ሚኒስትሮች በክረምሊን ግድግዳ ላይ የአበባ ጉንጉናቸውን አስቀመጡ። ካሜራዎች ትዕይንቱን ቀረጹ። ቀዩ የአደባባይ ባንዲራ በሚውለበለብበት የስታሊን መቃብር ፊት ለፊት ትራውሬ ከሌላ ሀገር መሪዎች ጋር እጅ ነስቶ የአበባ ጉንጉኑን አስቀመጠ። ድርጊት 6 ወንድማማች መሪዎች በወታደራዊ ሰልፍ ላይ። የድል መታሰቢያ ቀኑ በዓለም ላይ ታዋቂና ዝነኛ በመሆኑ ወታደሩ በሰልፍ ቀዩ አደባባይ ላይ የተኩስ ርምታ አሰማ። ካፒቴን ትራውሬ ከፑቲን፣ ከዚምባብዌው መሪ ማናንግዋ፣ ከፍልስጤሙ መሪ አባስ እና ሌሎች ጎን ቆሟል። የቡርኪና ፋሶ ሚዲያዎች ፕሬዝዳንታቸው ትራውሬ በትልቅ ወታደራዊና የታንክ ሰልፍ ላይ እንደተጓዘ የሩሲያን ወታደሮች ሰልፍና ታንክ እንዲሁም በሰማይ የበረሩትን ጀቶች ምስክር በመጥቀስ በኩራት ዘግበውታል። የአፍሪካ መሪዎች ባይገኙም የቡርኪና ፋሶ መሪ ግን በመገኘቱ አፍሪካን ከፍ አድርጎ አሳይቷል። እምቢተኝነትን በመጠቀም ካፒቴን የሆነ ነበር። ነገር ግን አሁን ከዓለም ሀያላን ጋር የክብር እንግዳ ሆኗል። ትራውሬ ቡርኪና ፋሶን ከባዶ ወደ ሞስኮ በማቅናት ምን ያክል እንዳሸጋግራት ዓለም ዘንድ በሞስኮ መድረክ ላይ አሳየ። ድርጊት 7 የሩሲያ ዩኒቨርሲቲዎች የክብር የእንኳን ደህና መጣህ አቀባበል። ከድል ቀኑ በዓል በማግስቱ ትራውሬ ወደ መንደል የቴክኖሎጂ ዩኒቨርሲቲ ለጉብኝት ሄደ። በሚታወቀው የሩሲያ የክብር አቀባበል በደማቁ እንኳን ደህና መጣህ ተደረገለት። እዚሁ ዩኒቨርሲቲ ያሉ አፍሪካውያን ተማሪዎች ትራውሬ ሲደርስ መጨፈርና መዘመር ጀመሩ። ሁለት ዩኒፎርም የለበሱ ተማሪዎች በባህላዊ መንገድ ባማረ ልብስ የተሸፈነውን ክብ ዳቦ አዘጋጅተው አቀረቡለት። ከዛ
ከዚያም ለረጅም ዓመት አብሯቸው በዘለቀ የሩሲያውያን እንግዳ አቀባበል ስነ ስርዓት በአክብሮት ጎንበስ ብለው ሰጡት። ትልቅና ደስ የሚል ትዕይንት ነበር። ይህን የቡርኪና ፋሶ ወታደር ልክ እንደ ጀግና ጥሩ አቀባበል በማድረግ በወግና በባህል ወዳጅነታቸውን አሳይተዋል። ድርጊት 8 በክሬምሊን የተደረገ ስትራቴጂክ ንግግር። ግንቦት 10 ቀን ከበዓሉ በኋላ ትራውሬ ከፑቲን ጋር ተቀመጠ። በጉብኝቱ ወቅት በደንብ ጎልተው ከታዩ ኩነቶች ውስጥ አንዱ ነበር። በሁለቱ ሀገራት መካከል ስላለ ስትራቴጂካዊ ጉዳዮች አጠር ያሉ ውይይቶችን አድርገዋል። ስለ ውይይቱ ለሕዝቡ ይፋ ባይደረግም የአጀንዳው ርዕስ በደህንነትና በመከላከያ ትብብር ዙሪያ እንደሆነ ብዙዎች ተስፋ አድርገዋል። በእርግጥ በነሐሴ ወር በ2023 ላይ የሞስኮ መከላከያ ሚኒስትር ምክትል ወደ ኡጋዱጉ አቅንቶ የነበረ ሲሆን ከትራውሬ መንግስት ጋር ወታደራዊ ህብረት ለመፍጠር ሊሆን እንደሚችል ሮይተርስ ዘግቦ ነበር። ያን ጊዜም ቡርኪና ፋሶ ወታደሮቿን እንዲሁም ፓይሎቶቿን በሩሲያ ማሰልጠኛ አካዳሚ እንደምታሰለጥን ተወያይተዋል። አሁን ላይም ትራውሬ እነዚህን እቅዶች በፑቲን እቅዶች ዝርዝር ውስጥ ለማስገባት ጥሩ እድል አግኝተዋል። ካሜራዎች እንዲቀርጹ ባይፈቀድም ንግግራቸው ስለ አዲስ የአቅም ማጎልበትና ህብረት ግንባታ ዙሪያ እንደሆነ የሩሲያ ሚዲያዎች ፍንጭ ሰጥተዋል። በዋናነት የሁለቱ ሀገራት መሪዎች ፈረንሳይ ቡርኪና ፋሶ ላይ ያደረሰችውን ውድመት ሞስኮ እንዴት ማገዝ እንደምትችል ሳይቀር በጥልቀት ውይይት አድርገዋል። ሮይተርስ ባለፈው ዓመት እንደዘገበው ትራውሬ ከሩሲያ ባለስልጣን ጋር ባደረገው ንግግር በግልጽ የወታደራዊ እርዳታ እንደሚፈልግ እንዲሁም ሩሲያ የሰለጠኑ የጦር መኮንኖችና ፓይለቶችን እንደሚፈልግ ሁሉ ተናግሯል። አሁን ላይ በሞስኮ እነዚህ ስምምነቶች ህጋዊ ይደረጋሉ ተብሎ ይታሰባል። ባጭሩ የትራውሬ ድል የፖለቲካዊ ብቻ አይደለም፣ አዲስ የመከላከያ ህብረት ወዳጅነትን ዘውድ ለመጫንም ነው። ድርጊት 9 የምዕራባውያን አይን መቅላት። አትላንቲክን በመሻገር 5 ቀን የቆየው የትራውሬ ጉዞ ምዕራባውያን ላይ ግርምት፣ ቅናትና ጭንቀትን ቀስቅሷል። ቡርኪና ፋሶ ከሩሲያ ጋር መሆኗንና የበፊት አጋሮቿን ወደ ጎን መተዋን የምዕራባውያን ሚዲያዎችና ልሂቃን በግልጽ አረጋግጠዋል። ሮይተርስ በ2025 መጀመሪያ አካባቢ እንደዘገበው ሩሲያ ከአፍሪካ ሀገራት ጋር ከዚህ በፊት አፍሪካ ላይ ምንም አይነት ቅኝ ግዢ አለመካሄዷን በመጠቀምና እንደ ጓደኛ በመሆን ጥብቅ ግንኙነቶችን ለመፍጠር እየሞከረች ነው ሲል ዘግቧል። ቡርኪና ፋሶ የፈረንሳይን የመጨረሻ ወታደሮች በ2023 አባራለች። በ2025 መጀመሪያ አካባቢ ደግሞ ከማሊና ኒጀር ጋር የሳህል ግዛት የሚባል አዲስ ህብረት ተቀላቀለች። በተቃራኒው ደግሞ ለአሜሪካና ፈረንሳይ ሲል የምዕራብ አፍሪካን የኢኮዋስን ቡድን ለቃ ወጥታለች። የትራውሬ በፑቲን ድምቅ ያለ አቀባበል መደረግ ለበፊቶቹ ማለትም ፈረንሳይና መሰሎቿ ወዳጅነቷ እንደተቋረጠ ጠንካራ ማስጠንቀቂያ ነበር። አንድ የአሜሪካ ሊቅ ስለ አፍሪካ በቀጥታ እንዲህ ብሏል። በሶቪየቱ የድል ቀን በዓል መድረክ ምዕራባውያን በሳህል ግዛት ላይ ባደረጉት አሳፋሪ መፈንቅለ መንግስት የሀያልነታቸው ውድቀት ማሳያ ወደ መሆን ተሸጋገረ። ሩሲያም ከምዕራባውያኑ የረጅም ጊዜ ቁጥጥር በኋላ በዲፕሎማሲ አሸነፈች። በቀላሉ የትራውሬ ጉብኝት አሜሪካንና አውሮፓን በግልጽ እንደተቃወመ ተደርጎ ተወስዷል። ቡርኪና ፋሶም ከፓሪስ ይልቅ ሞስኮን መርጣለች። አውሮፓም ለማስቆም ምንም ሳያደርግ ዝም ብሎ እየተመለከተ ነበር። ድርጊት 10 የዓለም ጠረጴዛ መቀመጫ። ትራውሬ የጉዞውን መጨረሻ ከሚያስገርሙ ቡድኖች ጋር ጨረሰ። ግንቦት 10 ላይ የወጣው ፎቶ እንደሚያሳየው ትራውሬ ከዚምባብዌው መሪ ማናንጋዋ፣ ከፍልስጤሙ አባስ፣ ከአብካዚያ ፕሬዝዳንትና ሌሎች ጋር በሩሲያ ባንዲራ ስር አንድ ላይ ቆመዋል። ሁሉም በክሬምሊን ህጋዊና ትክክለኛ ደብዳቤ ተጠርተው ለበዓሉ የመጡ የውጭ ሀገር የክብር እንግዶች ነበሩ። ብዙ ሰዎች ትዕይንቱ ያልተጠበቀ እንደነበር ተመልክተዋል። የአፍሪካ ወታደር ካፒቴን ትራውሬ መለየውን ለብሶ በሙሉ የራስ መተማመን ስሜት ከመካከለኛው ምስራቅና ኤዥያና ከድሮዋ ሶቪየት ህብረት ጋር ሳይቀር ለረጅም ጊዜ ጦርነት ላይ የነበሩ ሀገር መሪዎች ጋር ቆሞ ተገኘ። ይህም ምዕራባዊ ያልሆኑ ሀገራት በቀዩ አደባባይ ላይ አንድ ላይ ሆኖ በጋራ አዲስ ቡድን ለማቋቋም ጅማሬ ሆኖ ታይቷል። በዚህ የድል በዓል ጊዜ የሞስኮ መልእክትም ግልጽ ነበር። ቡርኪና ፋሶ ትንሽ ሀገር ብትሆንም ደፋር በመሆን በዓለም መድረክ ሀያላን ጋር ጎን ለጎን መቆም ችላለች። ትራውሬ ሞስኮ የቆየበት ጊዜ አጭር ቢሆንም ሁሌም የሚታወስ የማይዘነጋ ታሪካዊ ሆኖ ይቀጥላል። የትራውሬ የትግል ውጤት ጠንካራ ነፃነትን ወይስ አስጊ እንቅስቃሴ አሳይቶ ነበር ወይ? ብዙ የአፍሪካን ተመልካቾች ሁለቱንም ብለው መልሰዋል።
ትራውሬ ለቡርኪና ፋሶ ታሪክ በማስቀመጥ ህዝቡን አነቃቅቷል። የሩሲያን የኑሮ ስታይል በመከተል በተቃራኒው የፓሪስ አሽከርነትን ደግሞ መተዋቸውን በግልጽ አሳይቷል። ነገር ግን አንዳንድ የምዕራባውያን ልሂቃን እንዳሉትም ለሩሲያ ድጋፍ መስጠት ዋጋ ሊያስከፍል ይችላል የሚል ማስጠንቀቂያ ሰጥተዋል። ነገር ግን በዚህ ጉብኝት በትራውሬ መንግስትና በሞስኮ መካከል ከፍተኛ እምነትን መምጣቱን በማሳየት ቅኝ ግዢን በጋራ ለመፋለም ዝግጁ መሆናቸውንም ያሳያል። በቀዩ አደባባይ ላይ የታየው የትራውሬ ፎቶ ግልጽ መልእክትን ፈጥሯል። ካፒቴን ትራውሬ በ2025 በዓለም ፖለቲካ ላይ ለመሳተፍ በመካከላቸው የተገኘ በአፍሪካ ትንሹ መሪ ሆኗል። የቡርኪና ፋሶና ሩሲያ ወዳጅነት የት ድረስ እንደሚሄድ ጊዜ ብቻ የሚያሳየን ቢሆንም ለአሁኑ በድል መታሰቢያ ቀን የሳህልንና የዓለምን ዲፕሎማሲ ታሪክ በግልጽ ቀይሯል።